በድጋሚ እንኳን ለብርሃን ልደቱ በሰላም አደረሳችሁ እያልን የኤምኤን 24/7 ምዕራፍ 2ን በሱ ፍቃድ ተገኝ ኢየሩሳሌም ወሰኔለ በምልክት ቋንቋው ደግሞ ፍቅር ተከበደ ከመላው ስቱዲዮና ስርጭት ባለሙያዎች ጋር ዜናውን እየመራን ቆይታ እናደርጋለን። ቀዳሚው ዳረግነው መረጃዎቻችን እንለፍ። የኢየሱስ ክርስቶስ ልደት በራስ ብቻ ከመኖር ባሻገር ለሌሎች መኖርና ዋጋ መክፈል የተሰበከበት ዕለት መሆኑን የክርስትና ሃይማኖት አባቶች ተናገሩ። የሃይማኖት አባቶች የ2018 ዓ.ም የኢየሱስ ክርስቶስ የልደት በዓልን በማስመልከት የእንኳን አደረሳችሁ መልእክት አስተላልፈዋል። ካሳሁን አንዷል የክርስትና ሃይማኖት አባቶች ለ2018 ዓመተ ምህረት ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ መልእክት አስተላልፈዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ በሀገር ውስጥ በኢትዮጵያ ገጠርና በከተማ የምትኖሩ ከሀገር ውጭ ደግሞ በተለያዩ አህጉር የምትኖሩ ኢትዮጵያውያንና ኢትዮጵያውያት ሁሉ እንኳን ለ2018 ዓመተ ምህረት በዓለ ልደተ ክርስቶስ በሰላም አደረሰን አደረሳችሁ። መላው የሀገራችን ሕዝቦች ከሀገራችሁ ውጪ የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የተወደዳችሁ ምዕመናን እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ልደት በሰላም አደረሳችሁ አደረሰን። በሀገራችን በኢትዮጵያና በተለያዩ ሀገራት ለምትኖሩ ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን እንኳን ለ2018 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላምና በጤና አደረሳችሁ። የኢየሱስ ክርስቶስ ልደት ለራስ ብቻ ከመኖር ባሻገር ለሌሎች መኖርና ዋጋ መክፈል የተሰበከበት ዕለት መሆኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ተናግረዋል። አቡነ ማትያስ በቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ በኩል ባስተላለፉት የእንኳን አደረሳችሁ መልእክት ሁሉም ሰው ክፋትና ጥላቻን ከልቡ በማስወገድ በክርስትና ሕይወቱ ውስጥ ክርስቶስን መምሰል እንዳለበት አሳስበዋል። እግዚአብሔር ጠላቶቹን ለማዳን እንጂ ለማጥፋት አልመጣም። የኛም ሕይወት የሚጠበቀው አንዱ ሌላውን በማዳን እንጂ በማጥፋት እንዳልሆነ ጌታችን በቃልም በተግባርም በአጽንኦት ነግሮናል። በዚህ አስተሳሰብና እምነት እንድንኖርም አዞናል። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል የኢየሱስ ክርስቶስ ልደት በእግዚአብሔርና በሰው ልጅ መካከል የነበረ የጥል ግድግዳ ፈርሶ ሰላምና ፍቅር የተመሰረተበት ዕለት መሆኑን አንስተዋል። የእምነቱ ተከታዮችም ስለ ሰላም መተባበርን የክርስትናቸው መሰረት ያደርጉት ዘንድ አደራ ብለዋል። ሰላም በሀገራችንና በሕዝቦቻችን መካከል የሚወርድበትን ከጥፋት ይልቅ ወደ አንድነት እና ህብረት የሚመጡበት የተሰደዱት እና የተፈናቀሉት ወገኖቻችን ወደ ሰፈራቸውና ቀያቸው የሚመለሱበት ስለ ሰላም ሁሉም ተባብሮ እንዲሰራ ስንል በእግዚአብሔር ስም እንጠይቃለን። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ጸሐፊ ቄስ ደረጀ ጀንበሩ የኢየሱስ ክርስቶስ ልደት የእርቅና አንድነት መሰረት መሆኑን አብራርተዋል። ሰው ሁሉ ከአምላኩ ከራሱና ከአምሳሉ ጋር እርቅ መፈጸም መለኮታዊ ተልእኮ ሊሆን እንደሚገባም አሳስበዋል። የታረቀ ሕዝብ ከእድገት ወደ ላቀ እድገት ከመሸጋገር የሚያግደው ነገር ስለሌለ ልዩነቶችን በእርቅ በመፍታት ዘላቂ ሰላም ለማስፈን እንተጋ ዘንድ የዘወትር መልእክታችን ነው። ሆኖም ያልታረቀ ማስታረቅ ስለማይቻለው በቅድሚያ እኛ ራሳችን ታርቀንና በመካከላችንም እውነተኛ ሰላምን አስፍነን መልካም ምሳሌነታችንን ጎልቶ እንዲታይ ለማድረግ ጊዜያችንን በአግባቡ እንጠቀምበት እላለሁ። የተቸገሩ ወገኖችን በማሰብና ያለንን በማካፈል በዓሉን አብረን እናሳልፍ ሲሉም የእምነቱ አባቶች ሃይማኖታዊ ጥሪያቸውን አቅርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢየሱስ ክርስቶስ ልደት በዓል የእንኳን አደረሳችሁ መልእክት አስተላለፉ። የክርስቶስ ልደት በዓልን ስናከብር ሀገራዊ ኃላፊነትና የቤት ስራዎችን እያሰብን ሊሆን ይገባል ብለዋል ጠቅላይ ሚኒስትሩ በመልእክታቸው። ሪፖርተራችን ተመስገን ይመር የጠቅላይ ሚኒስትሩ መልእክት ሙሉ ቃል እንደሚከተለው ያቀርበዋል። አብረን እንከታተል።
የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢየሱስ ክርስቶስ የልደት በዓል የእንኳን አደረሳችሁ መልእክትን አስተላልፈዋል። ሙሉ ሐሳቡም እንደሚከተለው ይቀርባል። እንኳን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። ዘንድሮ የኢየሱስ ክርስቶስ ልደት የምናከብረው የተነገረውን የተስፋ ቃል መድረሱን፣ የለውጥ ብርሃን መፈንጠቅ መጀመሩን፣ የመሻገር ዘመን መቃረቡን እያመን ነው። ጉዟችን በውጣ ውረድ የተሞላ ነበር። ተስፋ አስቆራጭ ሙከራዎችን አስተናግደናል። ከእንግዲህ ፈተናው ጨርሶ አይጎበኘንም ባንልም ተስፋችን የሚወለድበት የዋዜማው ዕለት ላይ ደርሰናል። የፍዳው ዘመን ላይ መለስ ተንሸራቶ የማንሰራራት ዘመን እንደመጣ በልበ ሙሉነት መናገር እንችላለን። የኢየሱስ ክርስቶስ ልደት ትናንትን የዋጀ ነገን የታደገ ነው። ከአዳም እስከ ክርስቶስ ልደት የተከናወነው ሁሉ ዋጋ ያገኘው በክርስቶስ መወለድ ምክንያት ነው። ከክርስቶስ ልደት በኋላ ያለው የሰው ልጆት ቀና የሆነው በክርስቶስ ምክንያት ነው። ክርስቶስ በትናንትና በነገ መካከል ዛሬ ሆኖ ሁለቱን አስታርቋቸዋል። ለዚህ ነው የክርስቶስን መወለድ በታላቅ ክብር የምናከብረው። ክርስቶስ ባይወለድ ኖሮ ትንቢት የተናገሩ ነቢያት፣ መስዋዕት ያቀረቡ ካህናት፣ ቃል ኪዳን የተቀበሉ አበው፣ ተስፋ ያደረጉ የሰው ልጆች ሁሉ ስራቸው ታሪክ ብቻ ሆኖ ይቀር ነበር። ዋጋ ከፍሎ ሕያው ያደረጋቸው ክርስቶስ ነው። ክርስቶስ ባይወለድ ኖሮ የሰው ልጅ ወደፊት የሚያከናውናቸው የስልጣኔ የጽድቅና የበጎነት ስራዎች ሁሉ የድነት ቅኝት አይኖራቸውም ነበር። ትናንት የቀደሰው ነገን የሚዋጀው ዛሬ የተወለደው ክርስቶስ ነው። ይህንን ታላቅ ትምህርት እናስተውል ዘንድ ይገባናል። ትናንት የቱን የሚያክል ታላቅ ታሪክ፣ ታላቅ ቅርስና ታላቅ እሴት ቢኖረንም ዛሬያችን ከተበላሸ ዋጋ የለውም። ባቢሎን እና ፋርስ፣ አቴናና ሮም፣ ሱሜርና ሜሶፖታሚያ ዛሬ በጥንቱ ክብራቸውና ታላቅነታቸው የሉም። እነርሱ ትናንት ነበራቸው። ያጡት ዛሬን ነው። ዛሬን በማጣታቸው ደግሞ ትናንታቸው ትዝታ፣ ነጋቸው ህልም ሆኗል። ትውስታ እንጂ እምርታ የላቸውም። ኢትዮጵያ ታላቅ ሀገር ነበረች። የታላላቅ ስልጣኔዎች ሀገርም ነበረች። የታላላቅ መንግስታትና የታላላቅ ህዝቦች ሀገር ነበረች። የታላላቅ ባህሎችና አስደናቂ ቅርሶች ሀገር ነበረች። ጥያቄው ዛሬስ የሚለው ነው። ዛሬ በድህነት በኋላ ቀርነትና በረሃብ የምንሰቃይ ከሆነ ታሪካችንን አልዋጀነው ማለት ነው። ትናንት የሚዋጀው ዛሬ ነውና ትናንት የሚቃኘውና የሚተረጉመው በዛሬ መንፈስ ነው። የዛሬ ከፍታ ትናንትን ጨምሮ ከፍ ያደርገዋል። የዛሬ ተዋርዶ ደግሞ ትናንትን ጨምሮ ያዋርደዋል። የሀገራችንን ታላቅነት የሚገነዘብ ትውልድ አሁን ተፈጥሯል። ትውልዱ የድህነትን ብትር ደጋግሞ ቀምሷል። የኋላ ቀርነትን አስቀያሚ መልክ እስኪበቃው አይቷል። የትናንት ስህተት ያስከተለውን ፍዳ ትከሻው እስኪጎብጥ ለመሸከም ተገዷል። የመልክዓ ምድር እስረኝነት አይን አፍጥጦ ጥርስ አግጥጦ ሲመጣ የታዘበ ትውልድ ነው። የችግሩን ልክ መዝኖ መረዳት ብቻ ሳይሆን የመሻገሪያ መርከቡ መገንባት የሚያውቁ ትውልድ ነው። ትናንት ኩስመናን በዛሬ ትጋት እንደሚያሸነፍ የሚያምኑ ዜጎች ቁጥራቸው በጨመረ ቁጥር የነገ ቁመናችን እንደሚሻሻል ጥርጥር የለውም። የነቢያት ጽድቅና ትንቢት የቀጠለው የነቢያት አምላክ ክርስቶስ ትንቢታቸውን ፈጽሞ ስለተወለደ ነው። የትንቢት መጻሕፍት ዋጋ ያገኙት በወንጌል መጽሐፍት የተነሳ ነው። ብሉይ ኪዳን ጥቅም ያገኘው በሐዲስ ኪዳን ምክንያት ነው። ሁሉንም ትናንቶች የዋጃቸው ዛሬ ነው። ትናንታችን ዋጋና በክብር እንዲኖረው ከፈለግን ዛሬ ተግተን እንስራ። ብዙ ጊዜያችንን በትናንት ትዝታና ትውስታ ውስጥ ከምናሳልፍ በዛሬ ትግልና ውጣ ውረድ ላይ እናጥፋ። ዛሬያችንን የተስተካከለና የተቃና ከሆነ ያለ ጥርጥር ትናንታችን ተገቢው ክብር ያገኛል። ክርስቶስ ባይወለድ ኖሮ ከክርስቶስ ልደት በኋላ ያለው ዘመን አዲስ ዘመን አይሆንም ነበር። ነገን ለመተንበይ የተሻለው መንገድ ነገን ራሱን መፍጠር ነው ይባላል። የሰው ልጆች ነገ ክርስቶስ የጀመረው ክርስቲያኖች ደግሞ የተራመዱበት፣ ዛሬ የተሻለ ስራ የሚሰሩ ሰዎች ነገን የተሻለ አድርገው ይፈጥሩታል። ዛሬን በዋዛና በፈዛዛ በክፋትና በሴራ የሚኖሩ ሰዎች ደግሞ ነገን የባሰ አድርገው ያበላሹታል። የኢትዮጵያ ነገ በዛሬ ስራና ተጋድሎ እንጂ በዛሬ ምኞትና መሻት ብቻ አይመጣም። አንዳንዶች የኢትዮጵያ ነገ ለማበላሸት ዛሬ በክፋት ስራዎች ተነክረዋል። እኛ ግን የኢትዮጵያ ነገ ለማቃናት ስንል ነገን በሚዋጁ ስራዎች ተጠምደናል። ነገን የሚዋጀው ዛሬ መሆኑን ስለምናውቅ ነገን ተቀምጠን አንጠብቀውም፣ ሰርተን እንደርስበታለን እንጂ። ከቤተልሔም በረት እስከ ቀራኒዮ አደባባይ የሰው ልጆች ትናንት ሲቀደስ፣ የሰው ልጆች ነገ ሲሰራ መልከ ብዙ ምላሽ ነበረው። የተኙ ነበሩ፣ የነቁ ነበሩ፣ ገዳዮችም ነበሩ፣ አሳዳጆች ነበሩ፣ ሴረኞች ነበሩ፣ ወረኞችም ነበሩ፣ አደናቃፊዎች ነበሩ፣ ነቃፊዎች ነበሩ። በሌላ በኩል ደግሞ ገብቷቸው የተከተሉ ነገን ለመስራት የተባበሩ፣ እውነት ለመንገር የደፈሩ፣ ለእውነት ለመስዋዕት የቆረጡ ጥቂቶች ቢሆኑም ብዙዎች ለማፍራት የሚተጉ ነበሩ። የኢትዮጵያ ነገ ሲሰራም ምላሹ ልዩ ልዩ ነው። የሚያሸንፉት ግን ተግተው የሚሰሩት ናቸው። ቪክቶር ሁጎ ጊዜው የደረሰን ሀሳብ ለማስቆም የሚችል ኃይል በዓለም ላይ የለም ብሎ ነበር። የኢትዮጵያ ብልጽግና ጊዜው የደረሰው ሀሳብ ነው። ማንም ሊያስቆመው አይችልም። የኢትዮጵያን ታላቅነት ጊዜው የደረሰም ሀሳብ ነው። ሊገታው የሚችል ምንም ኃይል የለም። እኛ ዛሬ የቆምነው በትናንትና በነገ መካከል ነው። ትናንትን በዛሬ ስራችን ዋጋ እንዲያገኝ እናድርገዋለን። ነገን ደግሞ በዛሬ ስራችን አሳምረን እንገነባዋለን። የክርስቶስን የልደት በዓል ይህንን ታሪካዊ ኃላፊነት እያሰብን እናከብራለን።
አከብረዋል። በድጋሜ መልካም የልደት በዓል ይሁንልን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ጠቅላይ ሚኒስትር ዶክተር አብይ አህመድ ታኅሳስ 28 ቀን 2018 ዓመተ ምህረት ማዕድ የማጋራት ባህል የእርስ በራስ መረዳዳትን የሚያጠናክር በመሆኑ ሁሉም እንደየአቅሙ ሊያስቀጥለው የሚገባው መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ከካቢኔ አባላት ጋር በመሆን አነስተኛ ገቢ ላላቸው የጠቅላይ ሚኒስትር ጽህፈት ቤት ሰራተኞች፣ የአካባቢው ነዋሪዎችና ጽህፈት ቤቱ ለሚያሳድጋቸው ህጻናት ማዕድ አጋርተዋል። ሰብስቤ ባዩ ዝርዝሩን ይዟል። ነባሩን ኢትዮጵያዊ የመረዳዳትና የመደጋገፍ ባህል ለማስቀጠል ከሀገራዊ ለውጡ በኋላ የበጎ ፍቃድ ስራዎች ከፍተኛ ትኩረት ተሰጥቷቸዋል። የዚሁ አካል በሆነው የማዕድ ማጋራት መርሃ ግብር በተለይ አቅመ ደካሞችና ዝቅተኛ ገቢ ያላቸው ዜጎች በዓላትን በደስታ እንዲያሳልፉ እየተደረገ ሲሆን የ2018 ዓ.ም የልደት በዓልን በማስመልከትም ጠቅላይ ሚኒስትር ዶክተር አብይ አህመድ ከካቢኔ አባላት ጋር በመሆን አነስተኛ ገቢ ላላቸው የጠቅላይ ሚኒስትር ጽህፈት ቤት ሰራተኞች፣ አካባቢው ነዋሪዎችና ጽህፈት ቤቱ ለሚያሳድጋቸው ህፃናት ማዕድ አጋርተዋል። ገና ሰበብ ነው። ገና የምታከብሩም ገና የማታከብሩም እግረ መንገድ የማዕድ ማጋራቱ ሁሉንም ጓዳ ስለሚያብስ መስከረም ላይ መሰል ተግባር ፈጽመናል። አሁን ይሄ ከ4 ወር በኋላ የተደረገ ሌላ የጓዳ እበሳ ስራ ነው። ይሄ ለሰራተኞቻችን አነስተኛ ደሞዝ ላላቸው ለኛ ሰፈር ነዋሪዎችም ጭምር ለምናግዛቸው ልጆች የሚያግዝ ተግባር ስለሆነ አጋጣሚ ካቢኔ አባላት ስብሰባ ነበሩ። ከኛ ጋር ሆነው እንኳን ደረሳችሁ ለማለትና ማዕድ ማጋራቱ ሊሳተፉ መጥተዋል። በጋራ እንኳን ለገና በዓል በሰላም አደረሳችሁ። በዓሉ የደስታ የፌሽታ የሰላም እንዲሆንላችሁ እመኛለሁ። ማዕድ የማጋራት ባህል የእርስ በርስ መረዳዳትን የሚያጠናክር በመሆኑ ሁሉም እንደየአቅሙ ሊያስቀጥለው የሚገባው መሆኑንም ነው ጠቅላይ ሚኒስትሩ የተናገሩት። ለእያንዳንዱ ቤተሰብ የምናጋራው ማዕድ 2 ወር 3 ወር ሊያግዝ ይችላል። አደራ ምላችሁ ጉዳይ በእናንተ ሰፈር ከእናንተ ያነሰ ገቢ ያላቸው ሰዎች ካሉ ቢያንስ ምሳ ማብላት እንዳትረሱ። እናንተ የምትጋሩ ብቻ ሳትሆኑ ለአንድ ቀን 2 ቀን የምታጋሩም ጭምር መሆን አለባችሁ። ማካፈል መከፈል በረከት ነው። በመስጠት ውስጥ ማግኘት በመስጠት ውስጥ መቀበል ስላለ ዛሬ ተቀብላችኋል። ነገ ደግሞ በማካፈል ለእናንተ ጎረቤቶች የደስታ ምንጭ እንድትሆኑ አደራ ማለት እፈልጋለሁ። ከኛ ጋር የምትሰሩ ከኛ አካባቢ ያላችሁ ሰዎች ይህ ያገኛችሁት እድል ብዙ ቦታ ያለ እድል ስላልሆነ ባገኘነው አጋጣሚ ሁሉ መቀበል ከተቀበልነው ደግሞ ማጋራት ልምዳችን እየሆነ ከሄደ ከውጭ ከምንለምን እርስ በርስ ተጋግዘን በዓላትን ለማሳለፍ ጊዜ ለማሳለፍ ስለሚያግዝ ልማዱ ባህሉ በጣም አስፈላጊ ነው። ማጋራት ግን መቀበል ብቻ ሳይሆን መስጠት ጭምር ስለሆነ አንድ 10 ኪሎ የተቀበለ ቤተሰብ ከዚያ ውስጥ ግማሽ ኪሎ ቢያጋራ ችግር የለውምና ማጋራትም ልማዳችሁ ይሁን ለማለት ነው። መልካም በዓል። የማዕድ ማጋራት ተግባር በዓልን በደስታ እንድናሳልፍ ከማድረግ ባለፈ መረዳዳትና እርስ በእርስ መተሳሰብን ያሳድጋል የሚሉት የመርሃ ግብሩ ተሳታፊዎች እኛም በቻልነው አቅም ሌሎችን መርዳትን ተምረንበታል ብለዋል። መንግስት ሰራተኛውንም ከመርዳት አንጻር በእኛም ተቋም ደረጃ በሌሎችም ተቋማት ደረጃ ዝቅተኛ ደሞዝተኛ የሆኑ የመንግስት ሰራተኞችን ድጋፍ የማድረግ ስራ ነው ያለው። እንግዲህ የዚህ ዋነኛ ዓላማው አንደኛ ሰራተኛው በበዓላት ቀን እንደማንም ሰራተኛ የዚህ ጽህፈት ቤትም ሰራተኛ ደስተኛ ሆኖ እንዲያከብር፣ በመቀጠልም በሚኖረው ሁኔታ የሰራተኛው የአገልግሎት አሰጣጡን የስራ ውጤታማነቱን በተነሳሽነት እንዲሰራ የህዝብ አገልግሎቱን በተገቢው እንዲወጣ መንግስት የሚሰጠውን ተልእኮ በየትኛውም አካባቢ በየትኛውም ወቅት በኃላፊነት መንፈስ እንዲሰራ የሚያነሳሳ ነው። በጣም ደስተኛ ነኝ። በጣም ደስ ብሎኛል። እኔ ከዚህም በፊት አይቼ ማላውቀው ነው ያየሁት ማለት ነው። እዚህ መጥቼ በጣም እጅግ አመሰግናለሁ። እኔ በጣም ችግርተኛ ነበርኩ። ልጆቹን ይዤ ነበር። አላባት ነው ማሳድገው። በጣም ችግርተኛ ነበርኩ። አሁን ግን እግዚአብሔር ይመስገን
ጋግሬ እንኳን መብላት ጀምራለሁ። እግዚአብሔርን አመሰግናለሁ። በጣም እግዚአብሔርን አመሰግናለሁ። እዚህ ጋር አይቶ ማለት ነው ይሄን ሲያዩ ኦዳቸውም ይራራል። ደሃ ሀብታም ለደሃ ይራራል። ለሁሉም ሰው እንደዚህ ቢራሩለት ደስ ይለኛል። እኔም ቢሆን በዚህ ይዤ ማለት ነው አካፍዬ ከኔ በታች ያሉት አሁን ጎረቤቴ ይኖራል አግኝቼ መቼም አልተውም። ለዛ ሁሉም ሰው ቢያስብ ደስ ይለኛል። በጣም አመሰግናለሁ። በጣም ሁሉ የጠቅላይ ሚኒስተር ቢሮም አመሰግናለሁ። ብርም እየተላከልን ነው በየወሩ። እሱንም በጣም ደግፎናል። ከሚበልጥ የበለጠ ጫማ ቢያልቅባቸው የሆነ ነገር ቢያንሳቸው ዳቦ ግዢልኝ ሁሉም በቃ ጤፉም እንዳለ ነው። ሁሉ ነገር እንዳለ ነው። እኛ አቅም የለንም። እውነቴን ነው የምልሽ። አሁን ገዝቼ ይሄን ማድረግ ማለት ከኛ በታች ያሉትን እሰጣቸዋለሁ። ለምን አንዳንድ ሰዎች አሉ ከኔ በታች በዘይቱን በምኑ እሰጣለሁ። እግዚአብሔር ይስጠው። እሱን እንዳለ ያደርጋለሁ። የሚያስፈልገው መረዳዳት፣ የሰው ልጆችን ማክበር፣ በጎበዝነት በሁሉም ነገር ላይ ጎበዝ መሆን አለብን። ኢትዮጵያ በሙሉ በዓለም አቀፍ ከውጭ ሀገር ያላችሁ ከዚህ ሀገርም ወጣችሁ እንኳን አደረሳችሁ እላለሁ። ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ምዕራፍ 2 ነው በመከታተል ላይ ያላችሁ ተመልካቾቻችን። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። እንግዲህ ነገ የገና በዓል መሆኑ ይታወቃል። አብዛኛው ዜናዎቻችንም ትኩረታቸውን የሚያደርጉት በበዓሉ ላይ ነው የሚሆነው። አሁንም አብራችሁ እንድትሆኑ በአክብሮት እንጋብዛለን። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ለኢየሱስ ክርስቶስ የልደት በዓል የእንኳን አደረሳችሁ መልእክትን አስተላልፈዋል። ዘንድሮ የኢየሱስ ክርስቶስ ልደት የምናከብረው የተናገረው የተስፋ ቃል መድረሱን፣ የለውጥ ብርሃን መፈንጠቅ መጀመሩን፣ የመሻገር ዘመን መቅረቡን እያመንን ነው። ጉዟችን በውጣ ውረድ የተሞላ ነበር። ተስፋ አስቆራጭ መከራዎችን አስተናግደናል። ከእንግዲህ ፈተናው ጨርሶ አይጎበኝንም ባንልም ተስፋችን የሚወለድበት የዋዜማው ዕለት ላይ ደርሰናል። የፍዳው ዘመን ላይ መለስ ተሰኝቶ የማንሰራራት ዘመን እንደመጣ በልበ ሙሉነት መናገር እንችላለን የሚለውን የጠቅላይ ሚኒስትር ዶክተር አብይ አህመድን ሐሳብ የተጋሩት ከንቲባ አዳነች በዓሉን ስናከብር የፍቅር መገለጫ የሆነውን ኢየሱስ ክርስቶስን አርአያ በማድረግ የተቸገሩትን በማሰብና በመርዳት ፍቅርን በመግለጥ ሊሆን ይገባል ሲሉ ተናግረዋል። የአዲስ አበባ ከተማ አስተዳደር ከከተማዋ እድገት ጋር የነዋሪውን አኗኗር የአዲስ አበባ ከተማ አስተዳደር ከከተማዋ እድገት ጋር የነዋሪውን አኗኗር የማሻሻል ስራ እያከናወነ መሆኑን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ገለጹ። ከንቲባ አዳነች የአዲስ አበባ ከተማ አስተዳደር ከተለያዩ አካላት ጋር በመቀናጀት ያስገነባቸውን የመኖሪያ ቤቶች ለአቅመ ደካሞችና ለሀገር ባለውለታዎች አስረክበዋል። ሪፖርተራችን ሀብታሙ ሙለታ ዝርዝር ዘገባውን አሰናድቶታል። ተከታትለን እንመለስ። እማሆይ አመተ ማርያም ዘብል ኑሮን በአስቸጋሪ ሁኔታ የሚመሩ እናት እንደሆኑ ይናገራሉ። በተለይም የቤት ችግራቸው ከሁሉ የከፋና ለተለያዩ ማህበራዊ ችግሮች የዳረጋቸው እንደነበር በመጠቆም ምኖረው በጭቃ ቤት ነበረ። ሊወድቅም ደርሶ ነበረ። የውሃ የሜዳ ውሃ ገብቶ የሁለታችን ቤት ገብቶ ውሃ የሞላ ነበር። ደረጃውና አይነቱ ይለያይ እንጂ በመዲናዋ በመሰል በችግር የተሞላ ኑሮን የሚገፉ ዜጎች ቀላል አይደሉም። የሁሉም ዜጎች የችግር ምንጭ የሚቀዳው ግን ከመኖሪያ ቤት እጦት ጋር በተያያዘ ነው። ተከራይቼ ያለውበት ቤት መታችሁ ሽንት ቤት ላይ ነው የምኖረው። እሱም እንደዛ ሙሉ ሰላም የሌለኝ አሁን ጠላ ጥብቄ አስሬ ነው የመጣሁት። በዛን ሰዓት እንዲህ እያልኩኝ ነው ስኖር የነበረው። የ8 ቤተሰብ ነው የሚያስተዳድረው ከራሴ ጋር ተከራይቼ ነው የሚኖረው። በዛ ላይ ታማሚ ነኝ። ዲያሊሲስ ነው የሚያደርገው በሳምንት 3 ጊዜ።
የአዲስ አበባ ከተማ አስተዳደር የነዋሪዎችን የቤት ችግር ለመቅረፍ በርካታ ስራዎችን ሲያከናውን የቆየና እያከናወነ ያለ ሲሆን ከነዚህ ተግባራት መካከል በበጎ ፈቃድ ተሳትፎ ቤቶችን ማስገንባትና ለተጠቃሚዎች ማስተላለፍ ይጠቀሳል። በዚሁ መሰረት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በሁሉም ክፍለ ከተሞች በበጎ ፈቃደኞች የተገነቡ 381 ቤቶችን ለተጠቃሚዎች አስረክበዋል። ዛሬ በመላው ከተማችን በተለያዩ ክፍለ ከተሞች 381 ቤቶችን እናስተላልፋለን። ከነኚህ ከ381 ውስጥ 273ቱ ነባር የቀበሌ ቤቶቹ ፈራርሰው ወዳድቀው ያልነበራቸው መታጠቢያ ያልነበራቸው ለመውጣትና ለመግባት ጭምር አስቸጋሪ የሆኑ በክረምት ዝናብ በበጋ ደግሞ ፀሐይ ያስቸግር የነበሩባቸው ቦታዎች ናቸው። የተረፉት 108ቱ ቤቶች ደግሞ ሀገርን በታላቅ ክብር አገልግለው እነሱ ግን ተዘንግተው ለተለያየ ችግር የተጋለጡ እንዲሁም አሁን ሲያገለግሉ በስራቸው ላይ ሰላምን፣ ደህንነትን ሲያስከብሩ ለጉዳት የተዳረጉ ትልልቅ የሀገር ባለውለታዎች ናቸው። ጽድት ያለ ለመኖር የሚመች አካባቢና መኖሪያ ቤት መስጠት በመቻላችን እጅግ በጣም ደስ ብሎናል። አዲስ አበባ ከተማ ማህበራዊ ፍትህ የሰፈነባት ከተማ እንድትሆን በርካታ ስራዎች ሲከናወኑ መቆየታቸውን የጠቆሙት ከንቲባ አዳነች አዲስ አበባን እንደ ስሟ ውብና አበባ በማድረግ ሂደት ውስጥ የነዋሪዎቿን አኗኗር ማዘመን እኩል ትኩረት ተሰጥቶት እየተሰራ ነው ብለዋል። ባለፉት የለውጥ ዓመታት 45,000 ቤቶችን በበጎ ፈቃደኞች በማስገንባት ለነዋሪዎች ማስተላለፍ መቻሉን በመጠቆም እንደ ስሟ አበባ እየመሰለች እያማረች እየደመቀች ለነዋሪዎች ምቹ ለጎብኚዎች ደግሞ ሳቢ የሆነች ስትሄድ በዛ ውስጥ በትኩረት መመልከት ያለብን የከተማዋን አጠቃላይ ገጽታ ብቻ ሳይሆን የህዝቦቿን አኗኗር ጭምር ነው። ከተማዋ ውብ አበባ የምትሆነው ከነዋሪው ጋር ነው። የነዋሪው የኑሮ ጫና ሲቃለል፣ የነዋሪው አኗኗር ሁኔታ ሲዘመን ሲሻሻል፣ ይህንን አስቀድሞ በራዕያችን አስቀምጠን ወደ እቅድ ቀይረን እየሰራን ያለነው ስራ ነው። ከዚህ የተነሳ አሁን በበጎ አድራጎት ብቻ ከለውጡ ጀምረን እስከ ዛሬ ድረስ የሰራናቸው ቤቶች ከ45,000 በላይ መድረስ ችለዋል። የመኖሪያ መንደሩ ለህፃናቱ ምቹና ለኑሮም ተስማሚ ተደርጎ ለምቷል ያሉት ከንቲባ አዳነች መተባበርና ማህበራዊ ኃላፊነትን መወጣት ባህል እየሆነ መምጣቱም ዘርፈ ብዙ ጠቀሜታ እንዳለው አንስተዋል። እዚህ ጋር የሚቦርቁትን ህፃናት ተመልከቷቸው። መጫወቻ መውጫ ቦታ እንኳን አልነበራቸው። እየወደቁ እየተነሱ ትምህርት ቤት ሲሄዱ የሚያሳዩ ምስሎችን እንመለከታለን። ወደ ኋላ ስናይ በተለይ በክረምት ወቅት የነበረውን ሁኔታ የአካባቢው ነዋሪዎች በሚገባ ታውቁታላችሁ። ያንን መቀየር መቻል ማለት ከዚህ በላይ ምን ቢዝነስ አለ? ከዚህ በላይ የሚያስመሰግንስ ምን አለ? ይሄ ከትርፍ ሁሉ በላይ የሚበልጥ ትርፍ ነው። ከትርፍ ሁሉ በላይ የተባበራችሁትን በራሴም በከተማ አስተዳደሩም ስም እጅግ አድርጌ አመሰግናለሁ። መተባበር እንደዚህ አይነት ትልልቅ ጫናዎችን ያቃልላል፣ ክብራችንን ያስጠብቃል። ቀድሞ በችግር ሁኔታ ውስጥ የነበሩ ዜጎች በእነዚሁ በጎ ፈቃደኞች አማካኝነት በአማረ ቤት ውስጥ እንዲገቡ ሆኗል። ይህ በጎ ተግባር ስለተፈጸመላቸው አድራጊውንም አስተባባሪውንም አመስግነዋል። በዚህ በአበባ የመሰለ ቤት ገብቼ ቁጭ ብያለሁ። የሰራም ያሰራም የሰጠም እድሜና ጤና ይስጥ። ወደ ጎዳና ልንወጣ ትንሽ ነው የቀረን። አቅማችን ጨርሰናል በበሽታ በሕክምና። ስለዚህ አሁን ግን ቤት አግኝቼ ማረፊያ ማግኘት እጅግ ደስ ይላል። እኔ ቃላት የለኝም ይሄንን የሚገልጽበት። የታል ድሃ ብሎ የሚያየው መንግስት 1000 ዓመት ይኖርልን፣ እውነት ይንገስልን 1000 ዓመት። እግዚአብሔር ይመስገን ለዚህ አብቅቶኝ ለዚህ ቤት አበቃኝ። ለሰራልንም ለመሪያችንም ለአዳነች አቤቤም እርሚያቸውን የወንዝ ዳር ዋርካ ያርግልኝ። በእነዚህ የቤት ልማት ተጠቃሚ የሆኑት አቅመ ደካሞች ብቻ አይደሉም፣ ይልቁንም የሀገር ባለውለታዎችና ቤተሰቦቻቸው ጭምር እንጂ። ከነዚህ ውስጥም አንጋፋው ደራሲ ሀብታሙ አለባቸውና የጀግናው ኮሎኔል አብዲሳ አጋ ልጅ ኤልያስ አብዲሳ አጋ ይገኙበታል። ቤት የገቢ ጉዳይ ነው። ከምንም በላይ አቅም ይጠይቃል፣ ትኩረትም ይፈልጋል። የቤት ባለቤት መሆን እነዚህ ነገሮች ማሟላታቸውን ይፈልጋል። እኔ በዚህ በኩል አልተሟላልኝም ነበረ። ቤት በዚህ መንገድ እንደዚህ አይነት ቤት እኖራለሁ ብዬ አስቤ አላውቅም እና ተሟልቷል። አሁን ተላልፎልኛል፣ ተቀብያለሁ።
አመሰግናለሁ። ለባለውለታ ለአገር ለሰሩ ሰዎች ለድሆች ይህንን ነገር አስቦ እኛን ደግሞ ቤታችንን አስቦ አብዞ በቃ የኮሎኔል አብዲሳ ጋር በህይወት አሉ እና ይህንን አስበውልን ይህንን በማድረጋቸው የኢትዮጵያን መንግስት ክብርት አዳነች አቤቤንም ከልቤ ነው ከቤተሰቦቼ ሁሉ አንድ ላይ ሆነን በእነሱ ስም በራሴ ስም በጣም ነው የማመሰግነው። ለዜጎች የተላለፉት ቤቶች ሙሉ የቤት ዕቃ የተሟላላቸውና ለገና በዓል ማሳለፊያ የሚሆን ግብዓቶችን ያካተተ መሆኑም ተመላክቷል። ከትውልድ ድምጽ ሆኖ ከአዲስ ሚዲያ ኔትወርክ የምዕራፍ 2 24/7 ነው እየተከታተላችሁ ያላችሁት። ለክርስትና እምነት ተከታዮች በድጋሚ እንኳን አደረሳችሁ እንላለን። አዎ እንግዲህ ሪፖርተሮቻችን በመዲናችን የተለያየ አካባቢ ዞር እያሉ የምሽት ድባቡ ምን እንደሚመስል በቀጥታ መስመራችን ላይ የገቡ ይነግሩናል። ወደ እነሱ ነው የማልፈው። ቤተልሔምና ንጉሱ እንደምን አምሽታችኋል? የት አካባቢ ነው የምትገኙት? የምሽት የበዓል ድባቡስ ምን ይመስላል? ምን ተመለከታችሁ? ቤቲ አንቺን ላስቀድም። አመሰግናለሁ። እንደምን አምሽታችኋል? ከሁሉም አስቀድሜ እንግዲህ ለመላው የክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አደረሳችሁ ለማለት እወዳለሁ። እንደሚታወቀው የገና በዓል በክርስትና እምነት ተከታዮች ዘንድ ትልቅ ስፍራ የሚሰጠው በዓል ነው። የሃይማኖቱ መምህራንም ይህ በዓል የምስጢራት ሁሉ መፈጸም መሰረት ነው፣ ክርስቶስ ከተወለደ በኋላ ነው ትንሣኤውንም መጠመቁንም ሌሎችም በዓላትን የምናከብረው ከዚህ በኋላ ነው ይላሉና ይህ እጅግ በጣም ትልቅ ስፍራ የሚሰጠው በዓል ነው። እንግዲህ እንደሚታወቀው በከተማችን አዲስ አበባም ይህ የበዓል ድባብ ምን ይመስላል የሚለው የተለያዩ ቦታዎችን ተመልክተን ነበር። እኔም እንግዲህ ከደረስኩባቸው ስፍራዎች መካከል በስፋት እንግዲህ ዛሬ እየተካሄደ የሚገኝ አንድ መርሃ ግብር አለ። የአላፋት ዝማሬ ማለት ነው። በኢትዮጵያ ጃንደረባው ትውልድ በኢጃት አዘጋጅነት ለሶስተኛ ጊዜ እየተካሄደ የሚገኘው ይህ መርሃ ግብር እንግዲህ እንደተለመደው ሁሉ እጅግ በደመቀ መልኩ በመስቀል አደባባይ እየተካሄደ ነበረ። ምእመናን ገና ከረፋዱ ጀምሮ ወደ መስቀል አደባባይ ነጭ ልብሳቸውን አድርገው ሲተሙ ነበር። እኛም በደረስንበት ስፍራ እንግዲህ የተለያዩ ነጭ ልብሶችን አድርገው ከዛ በተጨማሪ ደግሞ ጧፋቸውን ይዘውም ወደ ቦታው ሲተሙ ተመልክተናል። ይህም ጧፍ እንግዲህ ወደ በኋላ ላይ ለዝማሬ አገልግሎቱ በርቶ አገልግሎት ይሰጥበታል። ከዛም ባሻገር ደግሞ ለቤተ ክርስቲያን አገልግሎት እንዲሆን ታካ ነገስት ባታ ለማርያም ቤተ ክርስቲያን ማለት ነው የተቀሩትን ጧፎች ደግሞ ከራሳቸው ውጭ የገዟቸውን ጣፎች ምእመናን የሚያስቀምጡበትም ስፍራ እንዳለ ለመመልከት ችለናል። እንግዲህ የአላፋት ዝማሬ በተለይ ደግሞ ልደትን ልደቱ ቤት በሚል መርህ የተጀመረ መሆኑ ይታወቃል። ምእመናን የክርስቶስን ልደት የሚሰብኩ የሚያስተምሩ መዝሙራትን እየዘመሩ የሚያከብሩትም መርሃ ግብር መሆኑ ይታወቃል። ይህ መርሃ ግብር ከመጀመሩ አስቀድሞ ባሉት ሳምንታት ደግሞ የኢጃት እንግዲህ ያዘጋጃቸው የተለያዩ መርሃ ግብሮች እንደነበሩ ይታወቃል። ከነዚህ መካከል እንግዲህ የተለያዩ አውደ ርዕዮች ተጠቃሽ ናቸው። ህጻናትን፣ አዋቂዎችን ያማከሉ አውደ ርዕዮች እንደማለት ነው። እንግዲህ እነዚህ መርሃ ግብሮች ሲካሄዱ ቆይተው ዛሬ ደግሞ በዋዜማው የገና በዓል ዋዜማ ቀን ማለት ነው በመስቀል አደባባይ እጅግ ባማረ በደመቀ መልኩ በአበው ሊቃነ ጳጳሳት በጸሎት መርሃ ግብሩ ተከፍቶ ምእመናንም ስፍራቸውን እንግዲህ በተለያዩ አቅጣጫዎች ምእመናን ሲተሙ ነበር። ከከተማችን የተለያዩ አቅጣጫዎች ማለት ነው ወደ 5 መግቢያዎች ነበሩ። በእነዛ ሁሉ እንግዲህ ምንም እንኳን የምእመናኑ ቁጥር እጅግ በርካታ ቢሆንም ፍጹም የሆነ ስነ ስርዓት ትህትና የተሞላበት አካሄድን ተከትለው ወደ ውስጥ ሲገቡ እየተመለከትን ነበረ። እንግዲህ ውስጡ ሞልቶ ውጭም ላይ በርካታ ምእመናንን ለመመልከት ለማስተዋል ችለናል። እንግዲህ በዓሉ እጅግ የደመቀ ነው። እንግዲህ በክርስትና እምነት አማኞች በመምህራንም ዘንድ እንደሚባለው እንግዲህ 2ም 3ም ሆናችሁ ብትሰባሰቡ ክርስቶስ በመካከላችሁ ይገኛለሁ ብሏልና እንዲህ አይነት መልካም መሰባሰቦች ደግሞ ፍቅርን፣ አንድነትን ይሰብካሉ፣ ያመጣሉ ተብሎ ይታመናልና በዚህ መርህ ይህ ስነ ስርዓት እንደሚካሄድ ነው የሰማነው የተመለከትነው ማለት ነው። አሁንም የምገኝበት እንግዲህ ሜክሲኮ አካባቢ ደግሞ ከመስቀል አደባባይ ወደዚህ መተን የተለያዩ ቅኝቶችን እያደረግን ነበር። በዚህም ቅኝታችን እንግዲህ የበዓሉ ዋዜማን የሚያስመስሉ በርካታ ነገሮችን መመልከት ችለናል። ግብይቶች አሉ፣ የሰው ሽር ጉድ አለ። ከዛ በተጨማሪ ደግሞ በበዓላት ወቅት እንግዲህ በዓል ድባቡን የሚያመጡ በተለያዩ በካፌዎችም በልብስ ቤቶችም የበዓላትን ሙዚቃዎችንም እየሰማን ነበረ። በዓልን በዓል የሚያስመስሉ የተለያዩ ነገሮችም እዚህ አካባቢ ለማስተዋል ችለናል ማለት ነው። እንግዲህ የገና በዓል ቀደም ሲልም እንደገለጽ ነው በደማቅ ሁኔታ የሚከበር ነው።
ምእመናን ደግሞ በተለይ ደግሞ በጾም እንደቆዩ ይታወቃልና ለጾም መፍቻም የሚሆኑ የተለያዩ ነገሮችን ሲሸምቱ እየተመለከትን ነበር፣ ዶሮን ጨምሮ ማለት ነው። እንግዲህ በአጠቃላይ ከተማችን ይህንን ይመስላል። እኔ በቃኘኋቸው አካባቢዎች የገና በዓል ዋዜማው ይህንን የሚመስል ነው። እናመሰግናለን ቤቲ። ንጉሱ ወደ አንተ ልምጣ። አንተ ሴት አካባቢ ነው ያለው። የምሽት ድባቡ አንተ ባለህበት አካባቢ ምን ይመስላል? ምን ጉዳዮችን ታዘብክ? አመሰግናለሁ። በቅድሚያ ለመላ ክርስትና እምነት ተከታዮች በሙሉ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ ለማለት እወዳለሁ። ከዛ ባሻገር እንግዲህ እኔ ቅኝት እያደረግኩኝ ያለሁት አሁን ሚሊኒየም አዳራሽ ነው የሚገኘው። ከዛ በፊት ግን ቦሌ አካባቢ ያለው የገና ዋዜማ ድባብ ምን ይመስላል የሚለውን እየተመለከትኩኝ ነበረ። እንግዲህ ቦሌ አካባቢ እንደምናውቀው በርካታ ሆቴሎች የሚገኙበት፣ በርካታ የንግድ ተቋማት ያሉበት አካባቢ ነው። ከዛ ባሻገርም እንግዲህ ለገና በዓል ከተለያዩ ሀገራት እንግዲህ ወደ ኢትዮጵያ የሚገቡ ዜጎችም እዚሁ ቦሌ ዓለም አቀፍ አየር ማረፊያ ስለሚገቡ እንግዲህ ድባቡ ሞቅ ያለ ሆኖ ተመልክቻለሁ። አዲስ አበባ እንግዲህ ከወትሮ በተለየ መልኩ በኮሪደር ልማቱ ድምቅ ብላ በተለይም ደግሞ የሚመጡ እንግዶቿን በስፋት እያስተናገደች ነው የምትገኘው። ገና እንግዲህ አንዱ የቱሪስት መስህብም እንደመሆኑ ማለት ነው በርካታ ዜጎች እየመጡ የሚጎበኙት ነው። ይሄንንም ለማድረግ እንግዲህ ቦሌ አካባቢ ድምቅ ብለዋል። በርካታ ሆቴሎች በገና ዛፎች አሸብርቀው እንዲሁም ደግሞ ገና በሚሸቱ በዓል በሚሸቱ ድባቦች ነው የተመለከትኩት ማለት ነው። ከዛ ባሻገር እንግዲህ በሚሊኒየም አዳራሽም የንግድ ትርኢትና ባዛር ተከፍቷል። እሱንም እየተመለከትኩ ነበር። ይሄ ባዛር እንግዲህ በተለይም ደግሞ ወደ 300 የሚጠጉ አምራችና ነጋዴዎች የሚሳተፉበት በርካታ ምርቶችን ለበዓሉ ግብዓት የሚሆኑ ምርቶችን በአንድ ቦታ የሚገኙበት ትልቅ የንግድ ትርኢትና ባዛር ነው ማለት ነው። ይህ የንግድ ትርኢትና ባዛር እንግዲህ ለ2 ሳምንታት የቆየ ሲሆን በርካታ የሆኑ ግብይቶችንም ማድረግ የቻለ ስለመሆኑ ነው የተመለከትኩት። በተለይም ደግሞ እዚህ ቦታ ላይ በርካታ ምርቶችን፣ የቤት እቃዎችን፣ የኮስሞቲክስ እቃዎችን እንዲሁም ደግሞ ለበዓል የሚሆኑ የተለያዩ ግብአቶችን በአንድ ቦታ በተመጣጣኝ ዋጋ ሸማቹ እንዲያገኝ ተደርጎ የተዘጋጀበት ትልቅ ባዛር መሆኑን ነው የተመለከትኩት ማለት ነው። እዚህ ልጆች ቢመጡ መጫወቻዎች አሉ። ከዛ ባሻገር ደግሞ የተለያዩ ምግብ የሚያቀርቡ ምግብ አምራች ድርጅቶች፣ ሆቴሎችም እዚህ ከ300 ድርጅቶች ውስጥ አንዱ ሆኖ ማለት ነው እየተሳተፉ ነው የሚገኙት። የተለያዩ ባንኮች አሉ። እዚህ በርካታ እንግዲህ አገልግሎቶችን ብሮችን ማግኘት ቢፈልጉ ማለት ነው ለሸመታ እዚሁ ባንኮች አሉ። እዚሁ እንግዲህ አክሰስ ማድረግ የሚቻልበት ትልቅ አማራጭ መሆኑን ተመልክቻለሁ ማለት ነው። ምሽት ላይም እንግዲህ ባንድ አለ። በባንድ እንግዲህ ተመልካቾች ወይንም ደግሞ ሸማቾች ትልቅ የሆነ ተዝናኖትን የሚፈጥሩበት የንግድ ትርኢትና ባዛር መሆኑን ተመልክቻለሁ ማለት ነው። እንግዲህ በክርስትና እምነት ተከታዮች ዘንድ ትልቅ ቦታ ከሚሰጣቸው በዓላት መካከል አንዱ የሆነው የገና በዓል እንግዲህ በአዲስ አበባ በተለይም ደግሞ በቦሌ አካባቢ ድምቅ ብሎ ነው እየተከበረ የሚገኘው ዋዜማ ማለት ነው። እንግዲህ ባልደረባዬ ቤተልሔምም እያነሳች እንደነበረው ዛሬ የአላፍ ዝማሬ እየተከበረ ነው የሚገኘው። እንግዲህ ማርያን ወይም ደግሞ የእምነቱ ተከታዮች ወደ ቦታው ሲሄዱም እንግዲህ ደስ የሚል ድባብን የሚፈጥርና አዲስ አበባንም ከወትሮ በተለየ መልኩ ድምቅ ያደረጋት ድባብ ስለመሆኑ ነው የተመለከትኩት። ያለኝ መረጃ ይሄን ይመስላል። እናመሰግናለን ባልደረቦቻችን ቤተልሔም አየነውና ንጉሱ በቃሉ። በመዲናችን አዲስ አበባ በምሽት ተዘዋውራችሁ የበዓል ድባቡ ምን እንደሚመስል ለኛም ለተመልካችም ስላካፈላችሁን ለእናንተም መልካም የዋዜማ ምሽት ተመኘን። ተመልካቾች ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁ የምሽት ኤኤምኤን 24/7 ምዕራፍ 2ታችን አሁንም ወደ እናንተ መድረሱን ይቀጥላል። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። የሰው ልጆች ከክርስቶስ ልደት ፍቅርና ትህትናን በመማር እርስ በርስ ሊረዳዱና ሊተባበሩ ይገባል ሲሉ የተለያዩ የሃይማኖት አባቶች ገለጹ። የሃይማኖት አባቶቹም በዓልን በማካፈልና ያለው ለሌለው በማካፈል መሆን እንደሚገባው መልእክታቸውን አስተላልፈዋል። ባልደረባችን ጽዮን ማሞ እንደሚከተለው አዘጋጅተዋለች። ተወለደ አማኑኤል ገና የክርስቶስ ልደት የሚከበርበት ቀን ነው። ይህንን ቀን ምክንያት በማድረግ የተለያዩ የሃይማኖት ተከታዮች በዓሉን ያከብሩታል። እኛም የገና በዓል ሃይማኖታዊ አስተምሮ ምን ይመስላል ስንል የተለያዩ የሃይማኖት አባቶችን እንጠይቃለን። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆች ከሲኦል ረግረግ ነፃ ለማውጣት ከሰማየ ሰማያት ወርዶ ከድንግል ማርያም ለመወለድ 5500 ዘመን ሲፈጸም ያው እንደተነገረው ከልጅ ልጁ ተወልጄ አድናለሁ ባለው ቃል መሰረት እንግዲህ ታኅሳስ 29 ቀን የልደቱን በዓል እናከብራለን። ገና ማለት ጌታችን ኢየሱስ ክርስቶስ እርሱ አምላክ ሆኖ ሰማይና ምድርን የፈጠረ ጌታ
እኛን እንኳን የፈጠረን አምላክ ሆኖ ሳለ ነገር ግን ሰው ሆነ። ይህንን ትሁት እግዚአብሔር አማኑኤልን ነው እንግዲህ የተወለደበትን ወቅት እና ቀን የምናከብረው። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ በትንቢት መጽሐፍ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ይነግረናል። በከብቶች ማደሪያ ግርግም ውስጥ ተወለደ። እኛ ሰዎች የእሱ ፍጡራን በከበረ ቦታ በሚያስደንቅ ቦታ ስንወለድ፣ እሱ ግን የተወለደ በማይመች ቦታ፣ እናቱ የመታቀፊያ ጨርቅ እንኳን አልነበራትም። ይሄ ትህትናውን በጣም ትሁት መሆኑን ነው የሚያመለክተውና ይሄ ወልደ እግዚአብሔር ነው እንግዲህ ለእኛ ሲል ከሰማያት ሰማያት ወርዶ ሰው የሆነው። በዛ በግርግም ላይ ሲወለድ ቅዝቃዜውን አይተው ከብቶች ትንፋሻቸውን ገብረውለታል፣ ስጦታ ገብረውለታል። ከዛም ከተወለደ በኋላ የመጀመሪያው ስጦታ እንስሳ ነው የሰጠው። እንስሳዎች ናቸው ያሟሟቁት። ከዛ በኋላ ነው እሷ በጨርቅ የጠቀለለችው። ከዛ በኋላ ነው ወርቅ፣ ዕጣን፣ ከርቤ የመጣለት ስጦታ የመጣለት። የመጀመሪያ ከበጎረቤታችን ያለውን ድሃ አይዞ ማለት ያስፈልገናል። ካለን ላይ ምን ትንሽ ነገር ብትሆን መጀመሪያ ከኛ ይልቅ ያንን ነገር አቅርበን አይዞ በርታ ብለን ካገኘናት ነገር ትንሽ ነገር ስጦታ ሰጥተን ማስደሰት ያስፈልገናል። ሰዎችን ባለኝ ነገር ሁሉ ላገለግል። ይሄ ነው ስጦታ። ለእግዚአብሔር የምንሰጠው ስጦታ እሱ ነው የተሰጠን ነገር። ምክንያቱም እግዚአብሔር የሰጠን ያለ ምክንያት አይደለም፣ ለሌሎች እንድንሰጥ፣ ሌሎችን እንድናገለግልበት። ችግረኞች በዓሉን በደስታ እንዲያሳልፉ፣ ደስ ብሏቸው እንዲያሳልፉ በየቤተ ክርስቲያኑ ሊባል በሚችል መልኩ ሰዎች ያቅማቸውን፣ ክርስቲያኖች ቅዱሳን ያቅማቸውን በማዋጣት ወይም ደግሞ በቤተ ክርስቲያን አመራሮች፣ መሪዎች አማካኝነት፣ አገልጋዮች መካከል አማካኝነት ይህን ሀሳብ በማንሳት ሰዎች የቻሉትን ነገር እንዲያመጡ ይደረጋል። ስለዚህ ሌሎች ምናልባት በዓሉን በደስታ እንዲውሉ፣ በጥሩ መልኩ እንዲውሉ ቤተ ክርስቲያን ይህንን ታረጋለች። ተወለደ አማኑኤል። መንግስት የአቅመ ደካሞችንና የሀገር ባለውለታዎችን ማስታወሱ አዲስ ተስፋ እንድንሰንቅ አስችሎናል ሲሉ በቂርቆስ ክፍለ ከተማ ቤት የታደሰላቸው የሀገር ባለውለታዎች ገለጹ። በአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ቁጥጥር ባለስልጣን ከሌሎች አጋር አካላት ጋር በመተባበር በቂርቆስ ክፍለ ከተማ ለሚገኙ አቅመ ደካሞችና የሀገር ባለውለታዎች ቤት በማደስ ለተጠቃሚዎች አስተላልፏል። ዳንኤል መላኩ ዝርዝር አለው። በአዲስ አበባ ከተማ ውስጥ ክረምት በመጣ ቁጥር በዘመመ ጎጇቸው ውስጥ ሆነው ይህ የሚያፈስ ጣራና ሊናድ የሚችል ግድግዳ በዚህ ክረምት አደጋ ሳያደርስ ያልፍ ይሆን ብሎ መተከዝ አይቀሬ ነው። አለፈ ሲልም የጎርፍ አደጋ ይከሰት ይሆን ብሎ መጨነቅ የዘወትር ጭንቀት ነው። ይህ ስጋት ደግሞ አእምሮ እረፍት እንዲያጣም ያደርጋል። የቀድሞ ወታደር ተስፋዬ ገብረ ማርያም የዚህ ስጋት ሰለባ ሆነው በርካታ ዘመናትን አሳልፈዋል። ወደኋላ መለስ ብለው የነበሩ ውጣ ውረዶችን እንዲህ ያስታውሳሉ። እጅግ ለመኖር አስቸጋሪ ነበረ። በጣም ተቸግሬ ተሰቃይቼ ነበረ የምኖረው። እውነትን ነው፣ በእውነት ነው የምናገረው። እንደው ለማለት ሳይሆን የእውነቱን ነው። ዝናቡ ሲዘንብ እንደውም የቀጠና እነዚህ ሰልጥኖቹ አስተባባሪዎቹ ሌሊቱን ሁሉ ሳይቀር መጥቶ ላስቲክ ሲያለብሱን፣ ሳህን ሲደቅኑ ሁሉ ማታ መጥተው በ4 ሰዓትና በ5 ሰዓት እየመጡ ዝናብ በዘነበ ቁጥር ሲያለብሱን ነው ነበረው። የቀድሞ ወታደር ተስፋዬም የወጣትነት እድሜያቸውን የሀገራቸውን ሉዓላዊነት በማስጠበቅ አሳልፈዋል። እኚህ የሀገር ባለውለታ ታዲያ ደሳሳ ጎጇቸው ከሳቸው አልፈው ለልጆቻቸው ምቹ አልነበረም። ብዙ ሶፋዎች ይበላሹብናል። ብዙ እቃዎችን ገዝተን ብዙ ተበላሽተውብናል። በአብዛኛው ደግሞ የሚታመመው ሰው በጣም ይበዛ ነበር።
በአዲስ አበባ ከተማ አስተዳደር የግንባታ ፍቃድና ቁጥጥር ባለስልጣን ከሌሎች አጋር አካላት ጋር በመተባበር በቂርቆስ ክፍለ ከተማ ለሚገኙ አቅመ ደካሞችና የሀገር ባለውለታዎች የዘመሙ ጎጆዎችን በማቃናት ለተጠቃሚዎች አስተላልፈዋል። የቀድሞው ወታደር ተስፋይም የዚህ ዕድል ተጠቃሚ ሆነዋል። መንግስት የአቅመ ደካሞችና የሀገር ባለውለታዎችን ማስታወሱ አዲስ ተስፋ እንድንሰንቅ መሸነጋ ሳንል መኖር እንድንችል አስችሎናል ብለዋል። ዝናብ ዘነበ አልዘነበ ብዬ አላስብም። ማስበውም ነገር የለም። በጣም ጥሩ ሁኔታ ነው። አሁን ደስታ ተሰምቶኛል። እጅግ በጣም ደስተኛ ነኝ። ያላሰብኩትን አገኝቻለሁ። ከወደቀ ጭቃ ቤት በግንብ የተገነባ ቤት አገኘው። የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር ምስክር ነጋሽ በጎ ፈቃደኛ ባለሀብቶችን በማስተባበር የሰው ተኮር ተግባር ለማከናወን በትኩረት እየተሰራ መሆኑን ገልጸዋል። ይህን በጎ ተግባር ባህል አድርጎ በመቀጠል ከባለጸጋዎች፣ ከባለሀብቶች፣ መንግስታዊና መንግስታዊ ካልሆኑ ተቋማት እንደዚሁ እገዛ በመጠየቅ እንደዚሁ የፈራረሱ እና በጣም ያረጁ ቤቶችን ለአቅመ ደካማ ወገኖቻችን፣ ጧሪ ደጋፊ ለሌላቸው፣ በሌላ ወገን ደግሞ ስናይ ለዚች ሀገር ባለውለታ የሆኑ ወገኖቻችን ጭምር ለአካል ጉዳተኞች ጭምር እያስተላለፍን ነው የሚገኘው። የአዲስ አበባ ከተማ አስተዳደር የግንባታ ፍቃድና ቁጥጥር ባለስልጣን ዋና ዳይሬክተር ኢንጂነር ህይወት ሳሙኤል በመንግስትና በበጎ ፈቃደኞች ትብብር በርካታ ዜጎች ተጠቃሚ መሆናቸውን አንስተው የመረዳዳት ባህላችን እንዲቀጥል ያስቻለ ተግባር መሆኑን ጠቅሰዋል። መተባበር፣ መረዳዳት የግድ ባህላችን ልናደርገው የሚገባ ከቀደምትም ከአያት ቅድመ አያቶቻችን ሲወርድ ሲዋረድ የመጣ ጉዳይ ነው። መረዳዳት አለብን። ሁሉም በአቅሙ አቅም ላነሰው ማገዝ፣ ማካፈል ሀፒ ደስታ ይፈጥራል። ለገና በዓል ፍጆታ የሚውሉ የቁም እንስሳት በበቂ ሁኔታ ስለመቅረባቸው ሸማችና ነጋዴዎች ገለጹ። አዲስ ሚዲያ ኔትወርክ በቤተል መንዲዳና ሸጎሌ የቁም እንስሳት መሸጫዎች ተዘዋውሮ ገበያዎቹን ተመልክቷል። መቅደስ ደምስ የገና በዓል የእርድ ስነ ስርዓት በስፋት ከሚከናወንባቸው በዓላት መካከል ይጠቀሳል። በዓሉን ተከትሎ በአዲስ አበባ የተለያዩ አካባቢዎች ሰፊ የቁም እንስሳት ግብይት ተካሂዷል። አዲስ ሚዲያ ኔትወርክ ምልከታ ባደረገባቸው በኮልፌ ቀራኒዮ ክፍለ ከተማ ቤተል መንዲዳና በጉለሌ ክፍለ ከተማ ሸጎሌ የቁም እንስሳት መሸጫዎች የቁም እንስሳት በብዛት ለገበያ መቅረባቸውን ሸማቾችና ነጋዴዎች ገልጸውለታል። ከብት በጣም ጥሩ እየገባ ነው። ውጭን ባይስዙ ብዙ ናቸው ያሉት እና ጉድ ጥሩ ነው። ግባት ቆንጆ ነው። ቤተሰብ ስለሆነን ገናን፣ ፋሲካን እና በግሩፕም ደግሞ ጥምቀትንም እንጠቀማለን፣ እናበለዋለን። በነዳያን አቅርቦት በጣም ደስ ይላል አለ። ጥሩ በሬ አለ። ዘንድሮ በጣም አሪፍ ነው። ደስ የሚል ገበያ ነው። ጥሩ ነው ብዬ አምናለሁ። ያው ይገብተዋል። ያው አገባቡ ግብአቱ በጣም ብዙ አለ። ያው እኛም እንገዛለን። በየአቅጣጫው ይመጣል ከብት። ከጅሩ ይመጣል፣ ከሰላሌ ይመጣል፣ ከአሩሲ ይመጣል፣ ከእንጭኒ ይመጣል፣ ከግንጭ ይመጣል፣ ከሀረር ይመጣል። ከየአቅጣጫው ከአራት ማዕዘኑ ይገባል። ገበያው ሸማቾች አቅማቸው የሚፈቅደውን እንዲሸምቱ እድልን እየፈጠረ ስለመሆኑ ተናግረዋል። በገበያው ዲጂታል የክፍያ ስርዓት መዘርጋቱ ደግሞ ግብይቱ የተቀላጠፈና ደህንነቱ የተጠበቀ እንዲሆን አድርጎታል። የገንዘቡ ሁኔታ ከባለፈው የተሻለ ይመስለኛል። እስከ 150 አለ እና እኔ ያየው ማለት ነው እስከ 110 አለ። ግን በ85 በ80 በ90 ገዝቻለሁ። አይነት አላቸው። ባለ 60 ሺህ አለ፣ 85 አለ፣ ባለ 95 አለ፣ እስከ 120 30። ክፍያው በፊት ብር ተሸክመ መተ ከሌባ ትሰጋለ፣ ወድቀ ሌባ ሊሰርቅ ይችላል ብለ ትሰጋለ። አሁን ደግሞ የዲጂታል ሁኔታ በጣም ጥሩ ነው። ድሮ እኮ በቦርሳ ነበረ ይዞ እንድንሄደው። እንደዚህ በቦርሳም በእጅም በኪስም ይዘን ነው የምንሄደው ለመግዛት ስንሄድ። ሌባም እየፈራን ነው የምንሄደው። አሁን በሞባይል ነው የምናሳልፈው። እግዚአብሔር ይመስገን ያው ቴክኖሎጂ እየረቀቀ እየመጣ ነው።